ጋሽ እንዴት ዋልሽ? እኔ ልጅ እንዴት ዋልሽ? እንዴት ነሽ? ወዴት ነው? ትሁት ጋር ስጫወት ቆየሁና ወደ ቤት ልሄድ ነው። አትቆይም ነበር? ቤት ብቻሽን ምን ትሰሪያለሽ? አይ ልሂድ ጋሽ። እሺ እንግዲህ ካልሽ። ጋሽ ወይ የኔ ልጅ ካሌብና ትሁት ምንም ጋሽ በቃ ልሂድ። ደህና ዋል የኔ ልጅ። የልጄን ወግ ማድረግ በጉጉት እየጠበቁ ደስ ሲል አንድ አይነት ሀሳብ ነው ያለን። ትሁትና ካሌብ አብረው ሲሆኑ ማየት ህልም ይሆናል፣ ግን የሚሆን አይመስለኝም። ለምን ጋሽ? ቲናና ሰውየው። አታስብ ጋሽ፣ ለእሱ አንድ ነገር እናደርጋለን። እሺ ሰላም ወልደ። ካሌብ ትልቅ ችግር ውስጥ ነው። ተመስገንን እንደ ጓደኛ ቀርቦ ወጥመድ ውስጥ ለማስገባት እየሞከረ ነበር። ነገር ግን ተመስገን ሁሉም ነገር አውቆበታል። ያ ብቻ አይደለም ችግሩ። ቲናና ተመስገን አዲስ የተንኮል እቅዳቸውን አውጥተዋል። የቲናም መታመም ሰበብ አድርጎ ቤታቸው ድረስ የመጣው የድሮ ፍቅረኛዋን የተመለከተችው ትሁት በፍርሃት ካሌብን ውጪ ልታወራው ይዛው ስትወጣ ነው እንደታመመች ያስመሰለችው ቲናና ተመስገን ባገኙት አጋጣሚ ሴራቸውን ያሴሩት። እሷም በድጋሚ አብራት እንዲሰራ ለማሳመን እየሞከረች ያውልክ አሁን ሁሉም የተስተካከለ ይመስለኛል። እኔ እናንተ መጣላት የለብንም። ስራችንንም እጅና ጓንት ሆነን ሰርተን አንተ ትሁትን እኔ ደግሞ ንብረቴን በእጃችን ማስገባት እንችላለን። ካሌብ አሁንም ድረስ አንተን ያምናሃል። ይሄ ደግሞ ለኔና ላንተ ትልቅ ነገር ነው። ካንተ ሌላ ለሱ ሰው እንደሌለው እንዲሰማው ማድረግ አለብህ። እኔም በዚህ ሁኔታዬ ምንም ነገር ማድረግ እንደማልችል ማስመሰል እንቀጥላለሁ። እመነኝ፣ አሁን ከበፊቱ በላይ የማሳካት እድሉ አለኝ ብላ ተመስገንን ታሳምነዋለች። ትሁት ካሌብን ከቤት ይዛው ከወጣች ቆይታለች። ነገር ግን እስካሁን በሐሳብ ሊስማሙ አልቻሉም። ካሌብ የነገራቸውን ሐሳብ ትሁት ብቻ ሳይሆን ኤዱንም አላሳመናትም። የካሌብ ሐሳብ አሁንም ቢሆን ተመስገንን መያዝ የሚችሉት አንድና አንድ በዚሁ መንገድ እንደሆነ ነው። ኤዱም እያደረክ ያለው ነገር ልክ አይደለም፣ ትሁትንም እኛንም ችግር ውስጥ የሚከት ነገር ነው። አንተ ራሱ ይሄንን እንደ መፍትሄ ማሰብህ አይምሮዬ ሊቀበለው አልቻለም ስትለው፣ ካሌብም አውቃለሁ ይሄ ሰውዬ ለኛ መጥፎ ነው፣ ግን ደግሞ አስመስለን ወደሱ የበለጠ ከመቅረብ ውጪ ሌላ አማራጭ የለንም ብሏቸው ወደ ውስጥ ይገባል። ቲና የበሩን መከፈት ስትሰማ ወሬዋን አቁማ እንደታመመ ሰው ማስመሰሏን ትቀጥላለች። ካሌብም ሶፋው ላይ ቁጭ ሲል ተመስገን ቀጥሎ በጣም ያሳዝናል፣ ይህች ህይወት እኮ አቅደህና ገምተህ መኖር አትችልም ብሎ ሲለው የውሸት ድራማቸውን እየሰሩ እንደሆነ ያልገባው ካሌብ እውነትህን ነው፣ ሁላችንም ሳናስበው እንደዚህ አይነት አስደንጋጭ ነገር ውስጥ ገባች። እንደዚህ ሆና ደግሞ ፍቺ ማይታሰብ ነው፣ ምንም ማድረግ አንችልም፣ የእሷ ነገር እንደምታየው ነው ይለዋል። ተንኮለኛው ተመስገንም ወደ ቲና ዞሮ ፈጣሪ ይማርሽ ካላት በኋላ ካሌብ ከፈቀድክልኝ በየጊዜው እየመጣው ጠይቃታለሁ ሲለው የሴራቸው አንዱ አካል እንደሆነ ያላወቀው ካሌብ ይቻላል፣ ባይሆን ከመምጣትህ በፊት ቀድመህ ደውልና አሳውቀኝ ይለዋል። ተመስገንም በሉ በቃ መጣለሁ ሌላ ጊዜ ቻው ብሏቸው ወጣ። በሌላ ቀንም አባዬና ትሁት ሳሎን ውስጥ ለብቻቸው ተቀምጠው ካሌብ እያደረገው ስላለው ጉዳይ ለአባዬ ብትነግረው ግን እሱም ከካሌብ ጎን ነበር። አትፍሪ ትሁት፣ ምንም አይፈጠርም፣ ሁሉንም ነገር ለካሌብ ተይለት፣ እሱ የሚያደርገውን ያውቃል፣ ደግሞ አንቺን ለማዳን ምንስ ቢያደርግ ብሎ ሲላት ትሁትም ተስፋ ቆርጣ ተነስታ ትወጣለች። አባዬም ቲናን ለማየት ወደ ክፍሏ ሄደ። በዛ ሰዓት ቲና ቆማ ራሷን በመስታወት እያየች ከራሷ ጋርም እያወራች ነበር። በራሴ ችግር እስር ቤት ልግባ ወይኔ ቲና እያለች በመሃል የአባዬ ስልክ በሩን ከፍቶ ሊገቡ ሲል ጮኸ። እሷም ያንን ሰምታ ደንግጣ መሬት ላይ ትዘረገፋለች። አባዬ ንግግሯን የሰሙ አይመስሉም። በዛኑ ሰዓት ኤዱ ሰፈሯ ውስጥ አንድ ጥላ ላይ ቆማ ዳኒን ስልክ እያናገረችው ነበር። ስለ ካሌብ እያደረገው ስላለው ነገር ዳኒም ኤዱን ሊያረጋጋት አስቦ ተይ አትፍረጂበት፣ እኔም በሱ ቦታ ብሆን ከዚህ የተለየ ነገር አላደርግም ነበር። ይህ ሰውዬ እኮ በጣም ኃይለኛና አስፈሪ ነው፣ ከዚህ የተለየ አማራጭ የለም፣ ስለዚህ ካሌብን አትቃወሚው ሲላት ኤዱም እሺ እኔ ያልታየኝ እናንተ የታያችሁ ነገር ይኖራል ብዬ አልፈዋለሁ፣
ደሞ እሱን ተወና ናፍቀኸኛል በጣም ስትለው ዳኒ እንደናፈቀችውና ሁሉም ነገር እየጨራረሰ ስለሆነ በቅርብ እንደሚመጣ ይነግራታል። እሷ ከኋላዋ ሰው እንዳለ እንኳን አላስተዋለችም ነበር። ተመስገን ከኋላዋ ቆሞ ሁሉንም ያወራችውን ነገር ሰምቷል። በዛ ሰዓት ካሌብና አባዬ ቤታቸው ውስጥ ተቀምጠው ስለ ትሁት ጉዳይ እያወሩ ነበር። አባዬ የካሌብን ሁኔታ ድርጊት ብዙ ጊዜ ስላስተዋሉ ካሌብን የሚያስደነግጥ ጥያቄ ነበር የጠየቁት። ከትሁት ፍቅር ይዟል እንዴ ነበር ያሉት። እሱም እየተንተባተበ አረ እንደሱ እኮ አይደለም አባዬ ብሎ ተነስቶ ጥሎ ሊሄድ ሲል አባዬን በቁጣ ወዴት ነው የምትሄደው? እያወራሁህ አይደል እንዴ ያለሁት? አንተ ባትናገርም ዓይንህ ይናገራል ተቀመጥ ብሎ ተቆጥቶ አስቀመጡት። ካሌብም ነገሩን ለማስቀየስ እንደምታስበው አይደለም ያው እንዳትጎዳ ስለምፈልግና እንደ እህቴ ስለምሳሳለት ነው ይለዋል። ንግግሩ ያልተዋጠላቸው አባዬ እኔም እኮ ወጣት ሆኜ አልፌዋለሁ እንዳላዋቂ አትየኝ፣ ትሁቴን እንደወደድካት ሁሉ ነገርህ ይናገራል። የኔ ልጅ እሷ መልካም ልብ የታደለች ጥሩ ሴት ናት። ስለዚህ አንተም ከባድ ፈተና ይገጥምሃል። ትሁትን የራሱ ለማድረግ የሚጥር ሌላ ኃይል እንዳለ ታውቃለህ። ስለዚህ ከዚህ ሰው ነፃ ካላወጣት የራስህ ማድረግ አትችልም። እሷም ሰውየው እያለ ወደ አንተ ህይወት ለመግባት ትፈራለች። ስለዚህ ካንተ የሚጠበቀውን ራስህን እየጠበቅ አድርግ ብሎ ይመክረዋል። በነጋታው ኤደን ወደ ትሁት ጋር ደስ ብሏት ጥድፍ እያለች ትሄዳለች። ትሁትም ሁኔታዋን አስተውላ ምን ተገኘ ብላ ትጠይቃታለች። ኤዱም ዳኒ ሁሉም ነገሮች እየጨረሰ ነው፣ በቅርቡ ልንጋባ ነው፣ ወገብሽን ጠበቅ አድርጊ ስትላት ትሁትም ደስ ብሏት እኔማ ወገቤን ካጠበቅኩ ቆየሁ እኮ ደስ ይላል ኤዲዬ ትላታለች። ኤዱም አዎ ይልቅ አንድ ጥያቄ ልጠይቅሽማ ትሁቴ አንቺ ሳትዋሺ ንገሪ፣ ስለ ካሌብ ምን ታስቢያለሽ? ካሌብን ታፈቅሪዋለሽ ብላ ስትጠይቃት ትሁትን በድንጋጤ ድንብርብሯ ወጥቶ ምትገባበት ሲጣፋት ያስተዋለችው ኤዱ ምን ሆነሽ ነው የደነገጥሽው ስትላት ትሁትም ኧረ አልደነገጥኩም፣ ምናው ግን ይህን ጥያቄ ጠየቅሽ ስትላት ኤዱም ጊዜ ያልፋል፣ ሁሉም ነገር በሰዓቱ አድርጊው፣ አንቺም ካሌብም እንደምትዋደዱ ያስታውቃል፣ ለምን እንደምትደባበቁ ባላውቅም ስትላት ትሁትም እኔ እኮ የቤት ሰራተኛ ነኝ፣ እሱን ማፈቅርበት ቦታ ላይ አይደለሁም ያለሁት ትላታለች። ኤዱም ቀጥላ ስለዚህ አታፈቅሪውም ይህንን ንገሪኝ ትሁቴ ብላ ስትጠይቃት አሁን ልነሳ ስራ አለብኝ ብላ ተነስታ እኔና ካሌብን ባፈቅረው እንኳን ካሌብ ህይወት ላይ ምፈጥረው ለውጥ የለም፣ እሱ ልጥጥ ያለ ሀብታም፣ እኔ ደግሞ የቤታችሁ ሰራተኛ፣ የማይሆን ነገር ነው ስትላት ኤዱ እንደዛ ከሆነ አፈቅሯለሁ በሚል መልስሽ ተስማምቻለሁ ትላታለች። በዛኑ ቀን ካሌብ ተመስገንን አግኝቶት እንደ ጓደኛ እያወሩ በመሃል ካሌብ ያችን የነገርከኝን ልጅ ታሪክ አልጨረስክልኝም ሲለው ተመስገንም ተወው እባክህ የኛ ነገር አባራሪና ተባራሪ ነን፣ እኔ ስጠጋት ሁሌም እሷ ግን ትሸሻለች ሲለው ካሌብም ቀለል አድርጎ ቆይ ካልፈለገችህ ለምን አትተዋትም ሲለው የተመስገን ፊት ወዲያውኑ ነበር ልወጥወጥ ያለው። እባክህ ዝም በል ደግመህ እንደዚህ አይነት ነገር እንዳታወራ ብሎ ከጮህበት በኋላ ራሱን ለማረጋጋት ተነስቶ ወደ መታጠቢያ ቤት ይሄዳል። ካሌብም በግርምት ስንት አይነት ሰው አለ በግድ ካልተወደድኩ ብሎ ነገር አለ እንዲህ ብሎ ከራሱ ጋር እያወላ ባረበት ተመስገን ይመለስና ይቅርታ አስደነገጥኩ አይደል? ይኸውልህ ስለሷ እንደዚህ አይነት ተራ ምክር ማንንም ሰው ቢመክረኝ አልፈልግም ብሎ እየነገረው ባለበት ስልኩ ይጠራል። ቲና ነበረች። በእቅዳቸው መሰረትም የሚያደርጉትን ነገር ከተነጋገሩ በኋላ ስልኩ ይዘጋል። ትሁትና ካሌብ አብረው ለመሆን በጣም ብዙ መሰናክሎችን ማለፍ፣ መስዋዕትነቶችን መክፈል ይጠበቅባቸዋል። በቀጣይ ምን ይፈጠር ይሆን? ሀሳብ አስተያየታችሁን ኮሜንት ላይ አጋሩ። የምንለቃቸው ቪዲዮዎች ብዙ ሰዎች ጋር እንዲደርሱ ላይክ፣ ሼር ማድረጋችሁን አትርሱ። ቪዲዮ ሲለቀቅም በፍጥነት እንዲደርሳችሁ የደወል ምልክቷን ተጫኑ። በቀጣይ በሌላ ክፍል እስከምንገናኝ እስከዛው በሰላም ቆዩ።